ታሪካችን የሚጀምረው ሮኒ የሚባል የባህር ኃይል አዛዥ በመኪና አደጋ ምክንያት ወደ ሆስፒታል ተወስዶ ዶክተሮቹ ሕይወቱን ለማትረፍ ይጣጣራሉ። ዶክተሩም ወደ ሮኒ ወንድም ጂቱ ጋር በመሄድ ሮኒ እንደተረፈ እና ብዙ ደም ስለፈሰሰው ኮማ ውስጥ እንደሆነ ይነግረዋል። ከ7 ወር በኋላ ሮኒ ከኮማ ነቅቶ ቤቱ ስለ አይሻ ማሰብ ይጀምራል። አይሻም የሮኒ ፍቅረኛ ነበረች። ሮኒም ወደ ውጪ ሲወጣ አንድ ሰርግ የሚመስል የቀብር ስነ ስርዓት ያያል። እሱም ሬሳው ላይ ወጥቶ በአንዱ የኤሌክትሪክ ገመድ ሲጋራውን ይለኩሳል። በዚህ ምክንያትም ሰዎቹ ከሮኒ ጋር ድብድብ ይጀምራሉ። ሮኒ ግን የባህር ኃይል ወታደር ስለነበር ሁሉንም ወደ እሱ የመጡትን ሰዎች መደብደብ ይጀምራል። በዚህ መሃልም ወንድሙ ጂቱ በንዴት ያየዋል። በዚህ መሃል ሮኒ ደረቱ ላይ በእሳት ይመታል። በንጋታውም ሮኒ ወደ ሆስፒታል ከጂቱ ጋር ይሄዳል። ዶክተሩም ለሮኒ ጭንቅላቱ በመኪና አደጋው ጊዜ እንደተጎዳ እና ዝም ብሎ እንደሚቃዥ ይነግረዋል። ጨምሮም ማታ ለብቻው እየተደባደበ እንደነበር በቪዲዮ ያሳዩታል። እሱም ማታ በድብድቡ መሃል ደረቱ በእሳት የተመታውን ሲያሳያቸው ምንም ምልክት ያጣል። በዚህ ምክንያትም እየቃዠ እንደሆነ ሲነግሩት እሱ ግን እንዲተዉት ይነግራቸዋል። ሮኒም ወደ አይሻ መቃብር ጋር በመሄድ ስቅስቅ ብሎ ያለቅሳል። አንድ አዛውንትም ሮኒን በስስት ታየዋለች። ሮኒም ቤት ሲገባ ወንድሙ ኦሊቪያ የምትባል ሴት ይልክለታል። እሷም ምንም ነገር ማድረግ እንደሚችል ትነግረዋለች። እሱም እሷን የቤቱን የቆሸሸ ዕቃ በሙሉ ያሳጥባታል። ኦሊቪያም በዚህ ትናደዳለች። ከዚያም አብረው መጠጣት ይጀምራሉ። ሮኒም በመሃል ትክክለኛውን ስሟን ይጠይቃል። እሷም ፕረቲሽታ እንደሆነ ትነግረዋለች። በሌላኛው ትዕይንት ሮኒ ከፕረቲሽታ ጋር አብረው ሲውሉ ሮኒ ስለ አይሻ ማሰብ ይጀምራል። ፕረቲሽታም በዚህ ታዝናለች። ሮኒም በምሽት ቤት ሲገባ የእሱን እና የአይሻን ፎቶ በእሱና በወንድሙ ፎቶ እንደተቀየረ ያያል። ፎቶውንም ቤት ውስጥ ቢፈልገውም ያጣዋል። ከዚያም ወደ ጂቱ ጋር በመሄድ ይጀምራል። የዚህኑ ሰዓት ጂቱ የአክስቱን መኪና እየሰራ ሳለ ሮኒ መጥቶ በማነቅ ስለ ፎቶ መጠየቅ ይጀምራል። በዚህ ጊዜ አክስቱ ወንድሙን እንዲለቀው ካልሆነ ለፖሊስ እንደምትደውል ስትነግረው ሮኒ አንድ ትልቅ ቡማ ሲያነሳ በድንጋጤ ወደ ቤት ትገባለች። ጂቱም ሮኒን ይዞት ከዚያ ቦታ ይሄዳሉ። ቤትም እንደደረሱ ሮኒ ጂቱን እያጋጨ ስለ ፎቶ መጠየቅ ይጀምራል። ጂቱ ግን ስለ ፎቶ ምንም እንደማያውቅ ይነግረዋል። ሮኒ ግን እውነቱን እንዲነግረው ሲነግረው ፖሊሶች በአክስታቸው ጥቆማ ወደነ ሮኒ ጋር ይመጣሉ። ሮኒም ወጥቶ ከፖሊሶቹ ጋር ድብድብ ይጀምራል። በዚህ ምክንያትም ሮኒ ተይዞ ይታሰራል። ወንድሙም ጂቱ ፖሊሱን ይቅርታ እንዲያደርግለት እና ወንድሙ እንደሚቃዥ ይነግረዋል። ፖሊሱም ጂቱን ትንሽ ታስለፋው በኋላ ሮኒን ይለቀዋል። ሮኒ ግን እንደማይቃዥ እና አይሻ የእሱ ፍቅረኛ እንደሆነች ለፖሊሱ ይነግረዋል። ፖሊሱም እንዲወስደው ይነግረዋል። ሮኒም ፖሊሱን ይዞት ወደ አይሻ መቃብር ቦታ ይወስደዋል። ነገር ግን ፖሊሱ መቃብሩን ሲያየው የአይሻ ሳይሆን የማርጋሪት የምትባል አዛውንት ሴት መቃብር እንደሆነ ያያል። ሮኒም በዚህ ይደናገጣል። ሮኒም ወደ አንዲት አዛውንት ሄዶ እሱ እዚህ ሁሌ ስለምታየው እውነቱን እንድትናገር ሲያመጣት እሷም የእናቱ መቃብር እንደው መሰላት ትነግረዋለች። ሮኒም በዚህ ተናዶ ያንቃታል። ፖሊሶቹም ያስጥሏታል። እሱም ቦታውን ጥሎ ይሄዳል። የዚህን ጊዜ ታሪካችን ወደ ኋላ ይመለሳል። የዚህኑ ሰዓት አይሻ በአንድ ፌስቲቫል ላይ ስትዝናና ሮኒ በመሃል ስልኳን ተቀብሏት ሌባ ላይ ወርውሮ ሌባውን ሲመታው ስልኩ ይሰባበራል። ሮኒም ሌባውን ይዞ ሊሄድ ሲል አይሻ መታ ስልኳን እንደሰባበረው ትነግረዋለች። ሮኒም የእሱን ሰጥቷት ደሞዙ እንደመጣ እንደሚገዛላት ይነግራታል። እሷም የእሱን ስልክ ትወስዳለች። በሌላኛው ትዕይንት ሮኒ የያዘው ሌባ አለቃውን ይዞ ወደ ሮኒ ጋር ይሄዳል። ሮኒም ወደ ውጭ አውጥቶ ሁሉንም መሰባበር ይጀምራል። ከዚያም ይዟቸው ወደ ሆስፒታል ይወስዳቸዋል። የዚህኑ ሰዓት ሮኒ
አይሻ ዶክተር እንደሆነች ያያል። ከዚያም ወደ እሷ ጋር ይሄዳል። ሮኒም አንገቱ ስር ስለደማ አይሻ ሕክምና ታደርግለታለች። እሱም በዚህ ይደሰታል። ሮኒም ለአይሻ ስልኳን ይገዛላታል። ከዚያም አብረው ማውራት ይጀምራሉ። ተቀጣጥረውም አንድ ላይ ይሆናሉ። በዚህ መሃል ግን የቅርጫት ኳስ ቡድኖች ጥል ይጀምራሉ። አንዱ ልጅም በሽጉጥ መምታት ሲጀምር ሮኒ ተነስቶ ልጆቹን መደብደብ ይጀምራል። ልጆቹም ከሰባበራቸው በኋላ ከአይሻ ጋር አብረው ይሄዳሉ። ከትውስታ ስንመለስ ፖሊሱ ይዞት በካሜራ ሲያሳየው የአደጋው ቀን ለብቻው እንደሆነ ያያል። ፖሊሱም አንድ ቦታ ሻይ እየጠጣ ሳለ ሮኒ የአይሻን እህት ያያታል። በሩጫም መኪናውን ሲከተል ፖሊሶቹም እሱን መከተል ይጀምራሉ። ሮኒም የአይሻን እህት ሲጠይቃት እሷ ግን ስለሚያወራው ነገር ምንም እንደማታውቅ ትነግረዋለች። የዚህን ሰዓት ሮኒ በንዴት ፖሊሱን ያንቀዋል። በዚህ ምክንያትም ሮኒ ይታሰራል። እስር ቤትም እንዳለ ፕረቲሽታ መታ ታስፈታዋለች። ከዚያም እቤቷ ወስዳ እሱን መንከባከብ ትጀምራለች። ለቀናትም መንከባከቧን ትቀጥላለች። አንድ ቀንም ፕረቲሽታ አንድ ወረቀት አጨማዳ ስትጥል ሮኒ ትዝ ይለዋል። በፍጥነትም ወደ አይሻ መኖሪያ ቤት መሄድ ፎቶ መፈለግ ይጀምራል። የዚህን ሰዓት ያልታወቁ ሰዎች ይመጣሉ። ሮኒ ግን እየቃዠ መስሎት መደብደብ ይጀምራል። በመሃል ግን ደም ሲያይ እየቃዠ እንዳልሆነ እና እውነት እንደሆነ ይረዳል። ከዚያም እዚያ ውስጥ ያሉትን ሰዎች በሙሉ መደብደብ እና መከታተፍ ይጀምራል። እነሱ ግን ሮኒ መቋቋም ስለከበዳቸው አንድ ክፍል ውስጥ ይደበቃሉ። ሮኒ ግን ያሉበት በመሄድ ቆራርጦ ይገላቸዋል። ቦታውንም ለቆ ሊሄድ ሲል ከጀርባው ግድግዳው ይፈርሳል። ዞሮም ሲያይ የእሱ እና የአይሻን ፎቶ እንደሆነ ያያል። ከዚያም ለማረጋገጥ አንዱን ሰው ይዞ ምን እንደሚያሳየው እና ስሙ ማን እንደሚል ሲጠይቀው ሰውየውም ስሙ አይሻ እና ሮኒ እንደሚል እና የወንድ እና የሴት ፎቶ እንደሆነ ይነግረዋል። ሮኒም በዚህ ይደሰታል። እስካሁንም ድረስም እየቃዠ ሳይሆን እውነቱን እንደነበር ይረዳል። ሮኒም ወንድሙ ጂቱ ስለዋሸው እሱም ፍለጋ ቤት ሲሄድ ያጠዋል። ከዚያም በጂፒኤስ ያለበትን ቦታ ያያል። ከዚያም እንደሚገለው በቮይስ ሜሴጅ ይነግረዋል። ወደ ቦታውም እንደደረሰ ጂቱ ተሰቅሎ ያየዋል። ከፈታውም በኋላ ጂቱ ለሮኒ ህይወቱን እንዲያተርፍ እና ሰዎቹ አደገኛ እንደሆኑ ይነግረዋል። የዚህኑ ሰዓት አንድ ሰው መጥቶ ጂቱ ላይ ሽጉጥ ይተኩሳል። በዚህ ጂቱ ይሞታል። ሮኒም ሰዎቹን ቢከተላቸውም ሳይደርስባቸው ይቀራል። ሮኒም ከቦታው ከሄደ በኋላ ፖሊሶች ይመጣሉ። ከዚያም ስልኩን ሲያዩ የሮኒን ቮይስ ሜሴጅ ያያሉ። ፖሊሶቹም ወደ ፕረቲሽታ ምሰራበት መጠጥ ቤት በመሄድ ሮኒ የት እንደሆነ ይጠይቋታል። ከነገረቻቸውም ብር እንደሚሰጧት ይነግሯታል። እሷ ግን የሱን እጥፍ ሰጥታው ሮኒ ወንድሙን እንዳልገደለ ትነግረዋለች። ለሮኒም ደውላ ስልኩን እንዲጥለው ካለበለዚያ ፖሊሶች እንደሚይዙት ትነግረዋለች። እሱም እንደዚያው ያደርጋል። ፖሊሱም በዚህ ይናደዳል። ታሪካችንም ወደ ኋላ ይመለሳል። በዚህም ጊዜ ሮኒ እና አይሻ አብረው እየሄዱ ሳለ አንድ መኪና የእነሱን መኪና ይገጨዋል። በዚህ ምክንያትም አይሻ መኪና ውስጥ ሮኒ እንደምታፈቅረው ነግራው ህይወቷ ያልፋል። የዚህኑ ሰዓት ባቡር ወደነ ሮኒ ይመጣል። ታሪካችንም አሁን ወዳለንበት ጊዜ ሲመለስ ሮኒ የአይሻን እህት ጋር በመሄድ እውነቱን እንድትነግረው ይነግራታል። እሷም ተገዳ እንደሆነ ተነግረዋለች። የዚህኑ ሰዓትም ፓብሎ ይመጣል። ሮኒም ከፓብሎ ሰዎች ጋር መደባደብ ይጀምራል። በዚህም እነ ፓብሎ ይሄዳሉ። ነገር ግን ፓብሎ ስልኩን ጥሎ ስለነበር ሮኒ አንስቶ ያየዋል። የዚህን ሰዓት ኦሊቪያ የሚል ያያል። በዚህ ምክንያትም ወደ ኦሊቪያ ጋር ይሄዳል። እሷንም እውነቱን ይጠይቃታል። በዚህ መሃል ኦሊቪያ ተመታ ትወድቃለች። እሷም በመጨረሻ ትንፋሿ ለሮኒ አይሻ በህይወት እንዳለች ትነግረዋለች። እሷም
እዚያው ህይወቷ ያልፋል። በሌላኛው ትዕይንት አይሻ በሰንሰለት ታስራ ቻኩ መጥቶ የታሰረችበትን ምክንያት ይነግራታል። አንድ አይሻን የምትመስል አመንቲካ የምትባል የቻኩ ፍቅረኛ አንዱን የማፊያ መሪ ስለነካት ብቻ እጁን ትቆርጠዋለች። ጨምራም የእሱን ሰዎች ቆራርጣ ትገላቸዋለች። ከዚያም ወደ ቻኩ ጋር በመሄድ እንዲጋቡ ትነግረዋለች። እሱም ይስማማል። በንጋታውም እየተጋቡ ሳለ እጁን የተቆረጠው ማፊያ መጥቶ እነ ቻኩ ላይ ጥቃት ይፈጽምባቸዋል። በዚህ ምክንያትም አመንቲካ ትሞታለች። ቻኩም አዝኖ ወደ መኪናው ሊገባ ሲል አይሻን ያያታል። በዚህም በጣም ይደሰታል። አደጋውም እንደተቀነባበረ ይነግራታል። እናም እሷ ከመኪናው ውስጥ አውጥተዋት እንዳተረፏት ይነግራታል። በሌላኛው ትዕይንት ሮኒ አሊሻን ለማግኘት ወደ ሰርጉ መሄድ ይጀምራል። የቻኮ ሰዎች እሱን ላይ ጥቃት ማድረስ ይጀምራሉ። ሮኒ ግን ሁሉንም ይጨርሳቸዋል። በመጨረሻም ፓብሎን ይገለዋል። ሰርጉም ላይ እንደደረሰ የቻኩ ሰዎች ይዙታል፣ መደብደብም ይጀምራሉ። ቻኩም ሮኒ ወንድሙን ፓብሎን እንደገደለው ሲሰማ ከሮኒ ጋር ለብቻው መደባደብ ይጀምራል። ነገር ግን ሮኒ ቻኩን ይገለዋል። በመጨረሻም ሮኒ እና አሊሻ አብረው በደስታ ሲኖሩ እያሳየን ታሪካችን ያልቃል።